ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ለፍቅሯ ማርከሻ ታጣለት መዳኒ ከየኔ ዘምናኒ ኮየኔ ዘምናኒ ወየኔ ዘምናኒ ኮየኔ ዘምናኒ እንደው ለሷ መርቻ ታጣላት መዳኒ አበደም ብትለኝ አልፈዋለሁ ችዬ ለማናማታለው ትማጥፋች በዬ ለማናማታለው ትማጥፋች በዬ ዛሬም ዘመና ነገም ዘመናይ ባይሆን አንዳንድ አትመችም ወይ መሸም ዘመና ነጋም ዘመናይ ወዳጅ አንዳንድ አይመችም ወይ ይሄ ፕሉሞናሪ ማለት ፕሉሞናሪ ኪድኒው ነው ነበር ጎበዝ ይሄን ምን ነው እንደምን ከሴሬብረም የተነሳው ደም ቤት አቆራርጦ ይፈሳል የአርተሪው አወርታ የቧንቧ በስብ ተዘግቷል አዘርዋይስ ደም ቅዳ ደመጥሽ ፈጽሞ አከፈለ አለመማር ይሄኔ በማር ኖሮ ከዚህ ከፍ ብሎ የተናገርኩት ቃላት በሙሉ ተቀባይነት ነበር ልክ እንደ ዶክተር ናስተልኝ የፍሬው አባታቶ ቢለልኝ ማለት ነኝ እንኳን አደረሰ የዓመት ባል ሽታ በሌለበት እንኳን አደረሰ ለበጣም በዛሬው ዕለት እዚህ በመሆን ተከፍተሃል እንዴ ምኖትን ነው የሚሰማው እንዴ እንኳን አንተ ሐኪሙ እዚህ ሆስፒታል ሊታከሙ ባልጋ ላይ ያሉ በነፍሳሉና ደስ ሊላቸው ይገባል ቆይ አንድ አደናጋሪ ጥያቄ ልጠይቆት ምን አይነት ያስሎታል አዎ ሌሊት የሚበቀት ሳል አለ ቬሪ ጉድ ያው በጣም ጥሩ ማለት አይደለም በርግጥ እውነትን ለኔስ ሞቴ ነበር ጥሩ እስኪ ቀመጡ እሺ ዶክተር ምርመራውን ከየት እንደምንጀምር አላውቅም ቆይ እስኪ ተንፍሱ ተሳስተሃል እኔ ልጅ አልተሳሳትኩም እንዴ ማንኛውም ዶክተር በመጀመሪያ ተንፍስ አይደለም እንደሚለው እኔም በሽተኛ ነኝ ማለት ነው እንዴ ታዲያ ማን ነው በሽተኛ ልጄ ነው ልጄ ፍሬው ቢልልኝ ነው በሽተኛ ላስገባው ያስገቡት እሺ በቀድሞ ስራዬ ላይ በሆን ኖሮ እንደኔ ስለሙያው አፉን ሞልቶ የሚናገር ማንም አልነበር ለምን እድገት ተሰጠኝ ሃው ልጄ ፍሬው ቢልልኝ ማለት ይገርምሃል በጉም ባርኬ ወደ ቤት በለኩ ከዛ እናቲቱ ቶሎ ብላ ትኩስ ዱለት እያለ ባፋችን ከዛ በኋላ ምን እንደነካው አላውቅም ሳላጣድፈው ጀመረ እሱማ ትንታ ያዘኝ መስሎት ፊልተሩን እያቀበለ ያቦ ጠበልበል ሲለኝ አሁንስም
በጣም የምር ይዞታልና ደም እየቀላቀለ አክታ መጥተው ይገርማል። ከዛ ወዲህ እያካለበ እዚህ ሆስፒታል አመጣኝ። አይ የእናት ፍሪታማ በቃ ጉርፍተኛ መንደርተኞቻችን ጎረቤቶቻችን ሳይቀር አቤት ዶክተር ውጪ ምን ነው የጀመርኩትን ብታስጨርሰኝ ክብርህ ይጓደላል። የኔ ወንድም አንድ እንቆቅልሽ ልጠይቅ። ምን አውቅልህ? የህመምህ መንስኤ ምን መስሎ ይታያል? ዶክተሩ የሉም እንዴ? አንተ የዚሁ ሰፈር ልጅ ነህ? አይደለሁም። ታዲያ የታባክ ታውቀኛለህ? እዚሁ እዚሁ በሕክምና ሙያ ላይ እንጂ የት ልታውቀኝ ትችላለህ? ይኸውልህ ጋሽ ዘነበ እኔ ምንም ህመም የለብኝም፣ ያስለኛል። በድንገት በቃ አካልቦን አባባ እዚህ ያመጣኝ። ካሁን ደግሞ ለሲጋራው ደግሞ ምንም ላላቀም እየተገደቻለሁ። ለቀጣይ እድሜ ደህንነት ብትፈልግ ሄደህ የቤተ ክርስቲያን መዝጊያ ግጥም አድርገህ ልትዘጋ ትችላለህ። ፖይንቱ ግን ከዚህ በፍጹም የተለየ ነው። ዘ ዲፍረንስ ዋናው ፖይንት ያንተ አሁን በጠና መያዝ ብቻ ነው። አባትም ቢሆኑ ይህንን ተገንዝበው ነው እንዴ? አባቴ እኮ ሲጋራ ማጨሴን አያውቅም። በድንገት ነው በቃ ሲያስለኝ ጊዜ ይዞኝ ነው። ቆይ አሁን አንተ ልትታከም አይደለም የመጣኸው? ተንፍሳ እንዴ ዶክተሩ ሳይመጡ ነው እንደ የምተነፍሰው? ደርሰህ ሰው ትንቃለህ። ሰው መናቄ እኮ አይደለም። ቆይ አባትህ ትንባሆ ማጨስን ቢሰሙ ምንም ይፈጠር ይመስል እንዴ? ይገለኛል እንዴ? ይክደኛል። እኔ ቢልልኝ እንደዚህ ያለ ልደለኝም እያለ ይክደኛል። ቬሪ ጉድ አቶ ቢልልኝ ስማ ተወኝ፣ ልቀቀኝ። አንተ የምትፈልገው ዶክተር ሲመጣ ይዘው ይመለሳል ማለት እኮ አይደለም። አቶ ቢልልኝ አጣርቻለሁ። አዎ አባት እስኪቀመጡ። በእውነቱ ሁኔታው በጣም ያሳዝናል። እንዴት በሽታው ከፍቶበታል ማለት ነው እንዴ? እኔማ መርፌ በወጋውትና ህመሙ ፈጽሞ በለቀቀው ደስ ባለኝ እኮ። ግን መልቲ ቪታሚን ቢ ሲ ዲ 12 ኮምፕሌክስ ፈጽሞ ሊጠርገው የሚችለው ጢሱ የጥቂት ዓመት ሲሆን ብቻ ነው። የምን ጢስ ነው የምትለው? የምን ጢስ አሉኝ? ጢሱማ አቶ ዘነበ እንዳይመታኝ እንዳልመታው እኮ የምን ጢስ ነው? እንደ ሕክምና ባለሙያነቴ ትንባሆ የጤና ጠንቅ መሆኑን ከማስረዳት የታቀብኩበት የአፍታ ቅጽበት የለም። እና ልጄ ፍሬው? አዎ ልጆ ፍሬው። አቶ ዘነበ ፍሬው? አዎ ልጆ ፍሬው የትንባሆ ሱስ ልክፍተኛ ነው። አንተ የኔ ፍሬ አይደለም፣ አንተ የእምቧይ ፍሬ ነህ። እምቧይ ምን ነው ልጅ በአንተ ስመካ መመካቴን እንዲያፈርድ ቤት አገባለህ? የኔ ልጅ ማለት ትቢያ ሆነ። አይደለም እኮ አባባ። ይኸውልህ የአባይ ሆይ ብለህ አባባ ትለኛለህ። ወይኔ ቢልልኝ፣ ወይኔ አይሄ ክብር፣ አይሄ መመካት እኮ ነው። እዚህ በማያገባ በዶክተር ሸር አይደለም። ያው ነው። ውጣ! አንተም አባትህም ክፍሉን ለቃችሁልኝ ውጡ። ሌሎች የኔን እርዳታ የሚሹ በሽተኞች ውጭ ተኮልኩለው ይጠብቁኛል። ተቃጥያለሁ፣ ነድጃለሁ። ዶክተር የገዛ ልጄን ያቃጠለኝ ያናድዳል። ምን ነው ፍሬው? ምን ነው እንደዚያ እየመከርኩ እንደዚህ ጉድ ታደርገኝ? አይ ወይኔ! አሁንማ እንግዲህ ምን አፍጠተኸኛለህ? ክብር ይስጠኝ እንጂ እንግዲህ ላለማጨስ ብዬ ላይተሩንና የመጨረሻዎቹን ሲጋራዎች ሽንት ቤት ጨምሬያቸዋለሁ። ውሻ ነው። አይደለም እኮ አባባ፣ ለምን አትረዳኝ? ዝም በል እባክህ። ትናንት ሲጋራ ጠምቶኝ እንደዚያ ሳሳጋ እንዴት አልሰጠኝም ነው? ማጨሱን ሊያውቁበት ሆና አባት። አዎ እሱማ ምን ነው ልጄ፣ እንደዚያ እየመከርኩ ሲጋራ ሰውነት ይጨርሳል፣ ምሰሶ ይነቀንቃል እያልኩ ትንባሆ ቤት ያፈርሳል እያልኩ ጉድ ታደርገኝ። ይህም በሙሉ ቤታችንን ምሳሌ አድርጌ አላስረዳሁም? እኔን እንዳታይ፣ ወደ እኔ እንዳትመጣ። የሕክምና ሙያን ፈጽሞ ክዳል። ድሮም ቢሆን እዚህ መስሪያ ቤት ስትቀጠር ወጥ ቤት መሆንን አዘነጋም። ወጥ ቤት? ማን ነው ወጥ ቤት? እንጃለት አባዬ፣ ቀደም እኮ ነው ዶክተሩ እንደወጡ አሁን እዚህ የእሳቸው ነገር ጠብቆ። አዎ ወጥተዋል። አሹ ሰይ ምን ይሁን ምን ይምጣ።
በርግጥም አመት ባል ስለሆነ መጣው በሽተኛ እስኪጠራቀም ጥሬ ስጋ አፌ ላርግ ብለው አሁን ወጥቷል። ታዲያ ምን ይሁን? መጣው በሽተኛ እስኪጠራቀም በሽተኛ ፋታ የሚሰጥ ዶሴ ነው እንደ እስኪጠራቀም የሚጠበቀው? አባዬ ዝም ብሎ ስም ሲያጠፋ ነው። ዶክተሩ እየተጣደፉ ሌላ የበሽተኞች ክፍል ሲገቡ ባይኔ በብረቱ አይቻልም። ቆይ አባት ልጆች ችሎት የቆመ መሰለው እንዴ? ያም ሆነ አንተ የመጀመሪያ ቀላል እርዳታ ሰጪ እንጂ ዶክተር አይደለም። ቆይ አንተ አሁን በሽታዬ ከባድና የተውሰበሰበ ነው ብለህ መኩራራት ነው? ለአንተ አትኩራራ። ቆይ ዶክተር እውነት ዶክተር አይደለም? ዝም በል አንተ ዝም በል። በወጣትነት እንዳትትሃለህ። እርሶም ቢሆኑ በሽምግልናው እንዳይቀሉ። ስለኔ ብዙ ሊወራና ሊባል ይችላል። ወጥ ቤት መሆንህን ግን አትክድም። ውሸት። ይህን የሚያሰሩት የኔን ውድቀት የሚናፍቁ የጎን ውጋቶች ናቸው። እኔ በመጀመሪያ እዚህ ቤት ስቀጠር ወጥ ቤት አልነበርኩም። ምን ነበርክ? ማንም ወደ መዝገብ ቤት ሄዶ የግል ፋይልን አገላብጦ መረዳት እንደሚችለው በመጀመሪያ እዚህ ግቢ ስቀጠር በአትክልተኝነት። አትክልተኛ? አዎ። ይህንን ደግሞ ካላመናችሁ የእጄ ጣት አሻራ የታተመባቸው የግቢው የመሳቂያ ዛፎች ይመሰክሩት። ግቢውንስ ደህና ይዘው ነበር ጃል። በጎዶሎ ቀን ከዛ አነሱት እንጂ ከዚያ እድገት መጣ። በአንዴ ተመንጥቄ ወደ ወጥ ቤትነት ተዛወርኩ። አዎ። ከዛ በኋላ የሥራ ቅልጥፍናዬን፣ ለእሳት ያለኝን ጥንቃቄ፣ የወጥ አቀማመሴን፣ በተለይም ደግሞ የብረት ድስት ጆሮ አያያዜን በመመልከት ይሄ ሰው የመስሪያ ቤቱን ሊጠቅም ይችላል ተብዬ የሕክምና መገልገያ መሳሪያዎችን ቀቃይ የሚል ማዘዣ ወረቀት መጣልኝ። የምስጋና ደብዳቤ አባሪ ሆኑ። ከዚያ በኋላ ትምህርት መቅሰሜን ተመልክተው ባለነብር አንሶላ ከሸለሙኝ በኋላ እዚሁ ክፍል በድንገተኛ ክፍል የመጀመሪያ እርዳታ ስጥ ተባልኩ። እንዳንተ ያሉ ጋጠወጦች ግን የሥራ እድገት ሰንሰለቴን በማዛባት ነው የምታዛባው። ተው እንደዚህ ነው አትናገረኝ። የሰው ህይወት ላይ እየቀለድክ እንደዚህ ታኛለህ። በቃ አልበዛም እንዴ? እውነት በጣም ነው የበዛው። አባት እስካሁን ታገሱ። የሕክምና ቢሮ ነው ብዬ ታገሱ። ከእንግዲህ ግን አልታገስም። በቃ እንዴ አንተ በጣም ያሳዝናል። ታገሱ። አባት ልጆች ሲጋራ ማጨሱን በመቃወሜ እንደፈለገ ሊፈነጭብኝ አይችልም። ምክንያቱም እንደ ሕክምና ባለሙያነቴ ቃለ መሐላ ፈጽሜያለሁና ለጤና ጠንቅ የሆነውን ጠንቅ ነው ማለት መቻል አለብኝ። ምክንያቱም ይሄ ጉዳይ የኔ ሙያ ነው። የኔ ባልፍሬው እንውጣ። ልትወጡ ትችላላችሁ። ስማ፣ ልትወጡ ትችላላችሁ። እኔ ግን ትንባው የጤና ጠንቅ መሆኑን ከማስረዳት አልቦዝንም። ለማንተም ተከተለን እንጂ ወረፋ ነው። ወረፋ? አዎ ወረፋ። ዶክተሩ ሲመጡ እኔ አንደኛ፣ አንተ ሁለተኛ፣ ልጄ ደግሞ ሶስተኛ ታካሚዎች ነው። ቆይ አጠብቁኝ። ምን ያጣድፋችኋል? እንዴት ነው? እኔም ተንከራትቼ አጣሁ። ግራ ገባኝ እኮ። ወዴት ነው ወሬ ያታረሰ? ምን ማለት ነው እንዴ? እስቲ ቆይ ተቃበልና ወደዚህ ነው። የት እንደደረሰ ተቃበልና ወንጂ ወደዛ። ወዴት እንዴት ይተፈለ? እኔ ተንከራትቼ አይደለም። የት ገባ ሊባል ነው? እሺ ለትሮንዚ ነው አይደል? እንዴት እንኳን የሚጣለው? ለመሆኑ ገንዘቡን የሰበሰበው ማን ነው? ሰበሰበውማ ይሄ መልካም ዘር የሚባለው የተማረ ነው ተብሎ ለሱ ተሰጠ። አይ እንዴ ቆይ አንተ እዳ አለብህ እንዴ? ኧረ ሰጥቼዋለሁ። እና ታዲያ ምን ትቀባጥራለህ? ታግላላ ከፍለዳል ይያል አንዱ ለጥሩ ነው። የት ገባ እኮ ነው። እንግዲህ ነጋድራስ ጋር እንሂድና ጠይቀው። ነጋድራስ? አዎ ነጋድራስ ጋር ይገኛል። እዚያ ነው ማርገው። እዚህ ካላረኩ ብሏል። ምናልባት ወደዛ እንኳን ታለን ሞክራ። ኧረ እንደው አንድ ነገር እንደሱ ብቻ ነኝ።
ይሄ ከተማ ጽዳት ኮሚቴ በየቦታው መባረክ ጥሩ አይደለም፣ ደም አሳቶች ነፃናቶች የተባለው በሱ ምክንያት ቦታ ቀይሮ ይሆናል። እዛ ቄራ ድርጅት ወስዶ አሳርገው እንደውም ብለሽ ነው። እኔ እንግዲህ ተሆነም ነጋድራስ በትንይ ታደነም እንግዲህ የዛሬው ዓመት ስትንከራተቱ እንንከራተተው ታዲያኛ ለአምስት ብር ስጋ የ10 ብር ትራንስፖርት እናውጣ። አሁን እንዴት አይነት ስጋ የገባ ነበር? ኧረ ማነው ጓጉል እንኳን አደረሰ እንኳን አደረሰ። ፍለጋ ብዙ ሮጥ ማለት ነው። ምን ስጠራ እኮ አልሰማችም። አንተ ጋር ነው እንዴት ታረደ ነው ማለት ነው። እንግዲህ እኔ የምልህ ጓጉል የት ነው የተጣለው? የት ነው የተጣለው እኮ ነው የምላችሁ። የት ነው የተጣለው? ልጁንማ እናንተ ጋር እንዲሄድ እኮ ሰደድኩት ቅድም ትሪያስ ይዤ የባሰው መጣኛ ፓስተር አንተ ጋር የታረደው ብለን አይደል የመጣን? ምኑ ሰንጋው ጋር የተጣለው አንተ መስሎ ድሮ ነው ዛሬ እኔ ጋር የሚጣለው። ታዲያ እንዴት እናድርገው? እየደረሰ ይባላል። እኔ ጋር ተጣለው እኮ እየደረሰ ይባላል። ያ ይፈልጋል ድሮም ቢሆን ለምን አይሆን ሰው ተንቀሽቀሽ እዚህ ምራቁን ላልዋጠ ወተት ገንዘባችን ያስላል። እኔ ስጠብያለሁ ምንድነው? ወደ እንትናችን እንሂድና ቶሎ ወደ ስጋችንን ቶሎ ከተፈተፈ አድርገን ይዘን እንውጣ። እዳ አንተ ደግሞ የት ነው የተጣለው? ማን ነው? ሰንጋው እናንተ ጋር እንግዲህ የት ነው? እኔ ግራ ገባ ነገር እኮ ምንድነው ታውቃለህ? ቆይ አንተ ቆይ አንተ እኔ ነኝ ገንዘቡን ሰብስብ የሰጠሁት ራስህ ነጋድራስ ተስተማረ ነው ቁጥር አንሳታበትም ብለህ ስታበቃ ራስህን ነገሩ ቆይተውለታል። በቃ ምንድነው ከዚህ በፊት እኔ ላከፋፍላችሁ ስል የለም እሱ ወተት አንጀር በሜትር ሲሸጥ አይተናል። ማን ያለ ራስህ ሁለተኛ ጣፊያ ይበላል አባ ይበላል ብላችሁ አዳምጡኝ። ቆይ ጣፊያ በላህ አሉ እንዴ? ሸሆና ሁሉ ይበላል አሉ እንዴ? አዳምጡ። አሁን እኔ ለምሳሌ ጣሊያን እንዴት ዋል? እንኳን አደረሰ እንኳን አብሮ አደረሰ። ድንቅምት የዛዚህ ተንሰፍፎልኝ መጣ። በጣም ይገርማችኋል። ሚጥሚጣው ሁሉ አስመጭቼ ምን ብዬ ኩላሊት እንበላለን። ኩላሊት አሁን ኩላሊት ቡርኪና ፋሶ እያለሁ ቅርጫውን ነው የምንፈልግኝ። ተናገር ተናገር። ቆይ አንድ የምንተወሰው የሚሉት ስጋ የት እንዳለ እንጠይቅና ባዳመት ቤታችን እንግባ። ምን የእሱ ሀሳብ ትክክል። እኔ አሁን መጀመሪያ ለአስተማሪው ተሰጥቷል ነው አይደል ገንዘቡ? ስጋውን ወደድንም ጠላንም ይዘን እንገባለን። ታዲያ ዝም ብዬ ነው አለፈውት። የአንድ በሬ ስጋ አንድ ካርቶን ነው አዘጋጅቶት መጣ። እስኪ ቆይ እስኪ ጠጋ በሉና እንመካከር። ምንድነው ጉዱ እኮ ነው የምለው። ምንድነው ጉዱ? ወደዚህ አምጥቶ ቆይ እስኪ አመጣህልን የበሬ ጉዳይ እንዴ? ቆይ በቃ አሁን ጭቅጭቅ ቆይ በሬው ምንድነው የምታጠፋው? ቆይ እንዴ ወንድሞች አዳም ቆይ አንተም ላረጋጋ። ምን አንተ ነው የምትተኩለው? ምንድነው ስጋ ያለም ነው እንደምትለው?
እኔ የምለው ይኸው ይሄ ሰውዬ ከሌለ ለምን አለለው? ቆይ አንቺ እንዴት አይነት ነገር ነው? ቆዩ ተደማመጡ። አጥፍቻለሁ አላችሁ። ምኑን ያጠፋው? ስለመዘግየቱ ይቅርታ ሊጠይቅ ነው። አሁን እኔ ካይሮ እያለሁ ለምን የምለው አላዳመጣችሁም? እኔ የምለውን አላዳመጣችሁም? እኔ በዛሬው ዕለት በእርግጥ የምትጠብቁት ነገር አለ። እጅግ በጣም ተስፋ አድርጋችሁ የምትጠብቁትም በጣም በእጅጉ ለእናንተም ደስታ የምታስቡት ነገር አለ። ሆኖም ግን አላዳመጣችሁኝም። ገንዘባችን በመጀመሪያ ኧረ እባካችሁ በመጀመሪያ ይቅርታ አድርጉልኝ ብያችኋለሁ። አድርገናል። የበሬ ጉዳይ አለ፣ የቅርጫ ጉዳይ አለ። ይጨርስ እናስጨርሰው። እኔ ገንዘቡንም ማምጣት ካላችሁኝ ከመስሪያ ቤት ከወገኖቼ ከተለያዩ ሰዎች ሰብስቤ የምሰጣችኋለሁ። ጥፋተኛ ከሆንኩ ማለት ነው። ወይ እባክሽ አንቺ ረጋ ምን አለ ብናስጨርሰው? ሁሉ ነገር ተደማምጦ ይሆናል እኮ። በሬው አልተገዛም። ለምን እንዴት አልተገዛም? ለምን ዘጋዋለሁ? ልባል ዘጋዋለሁ። ከመዝጋት በፊት ቆይ አድበህ ተቀመጥ። እሺ አሁን ለምሳሌ ሴኔጋል አንድ ሰው እንደዚህ ብዙ ጊዜ የሚያሳስበኝ ነገር አለ። አታዳምጡኝም? በህሊና የሚያሳስበኝ በተለይ የዚህ ሰፈር ህጻናቶች ይሄ ወጣት በሙሉ ታዳጊ ወጣቶች ትምህርት ቤት ስንሰባሰብ በወላጆች ቀን ተሰባስባችሁ የሆነ ነገር የመጽሐፍም ይገዛ ትምህርት ቤቱም ይጠገን ሲባል በደስታ አጨብጭባችሁ አዝቃችሁ ታልፋላችሁ። አንድ ቀን ግን በተግባር አውላችሁ ታታቁም። በተግባር አውላችሁ ታታቁም። ምኑን? ንገራችሁ። ስለዚህም እኔ ህሊናዬን ሲከነክነኝ የነበረውን ጉዳይ በዚህች በበዓሉ ጉዳይ ያሰባሰባችኋትን ገንዘብ ምንም እንኳን ከባድ ነገር ስህተት እንደሆነ ይገባኛል። ደስታችሁን በተወሰነች ነገር ላጨፈግገው እችላለሁ እና ለትምህርት ቤቱም ለህፃናቱ መማሪያ ብዬ መጽሐፍ እኔ የምናገረው ነገር አለ። እኔ መጀመሪያ አንተ መምህር ነህ። ትምህርት ቤት ሄደህ ስጋ ፕሮቲን አለው እና ስጋ ቆንጆ ነው እያልክ ልጆቼ ሽሮ የለመዱት ልጆቼ አሁን ማደግ አቁሟል። የሚያድገው ምንድን ነው? ክራንቻቸው ነው። ስለዚህ አንተ አሁን መጽሐፍ ልገዛበት አትችልም። ራሷ በላሽታ ከተክተዋለህ። ተናገር እስኪ አንተ። እሺ እንግዲህ ምንድን ነው እኛ መቼም ገንዘቡን ሲሆን ይሄ ሰውዬ የተቆጨበት ጉዳይ ሳስበው ሁልጊዜ ስብሰባ ላይ እንዲረድፍ እንገባና ስናበቃ መጽሐፍ ይገዛ ትምህርት ቤት ይታደስ ሲባል በጭብጨባ እሮ ሳንቲሟ ላይ ግን ወገቤን በዚህ ይሾልካል በዛ ይሾልካል። አሁን ምንድን ነው ያ መጽሐፍ የሚገዛበት ገንዘብ ይምጣ ሲባል የለም። ለሆድ ሲሆን ለቅቤ አክሲዮን ሲሆን ለስጋ አክሲዮን ሲሆን ታመት በ6 ወር በፊት ያለችው ጣልጣል እናደርጋለን። አይደለም ቆይ አትገላምጡኛ። ይሄ ቆይኛው ጉድ ለከራ አንገላምጡ አይደለም። ቆይ በሪዛ ገዛው በሪዛ ባንኩን ስምምነት ስለካንንም እንደሚሆን እናርግና እንኳን ጋዴም ቢሆን ከየትም ከየደጁም ከተጣለበት ቦታ እንቀማመሳለን ነው በዓሉንም ቢሆን። ቆይ አልተሳለም። ተስማምቻለሁ እኔ በቃ ከተስማማን ደግሞ ትምህርት ላይ ስጋ የሚባል ነገር ፕሮቲን ያለው ቫይታሚን ያለው ብሎ ያስተምራቸው ልጆች አጣሟቡኛል ልጆች። አንበሳው ነው እኮ ልጆች ተስማምቻለሁ። ቆይ አዳምጪኝ። የምትማረጓት ነገር እንደሚሆን እናርግና እንቀማመስ ነው የምለው። መጋድራትን ታምኗቸው የለም እሳቸውን እንደሚሆን እናርጋለን። እኔ መቼም ጥፋት አጥፍቻለሁ። ጥፋት አይደለም መጽሐፍ መግዛት ጥፋት አለ። ደካማ ወዳም ለወዳችን ሲሆን ምን ይላል? እንዴት ነው ነገሩ? የራስሽ ጉዳይ። እኔስ እንግዲህ ምን ትሆንልኝ? እሺ አንቺስ ለጎረቤት ደርሶ ቀደም
ምን ያስሽማን ይችላል አልቻልኩም የራሳችሁ ጉዳይ ተባለ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ